ጠጥረውብኝ ነው ሄዱት ስለዚህ በሱ እንትን የሚል ይሄ የሱን ተመሳሳይ ነገር አስተካክዬ ሸውዳቸዋለሁ እኔ ችግር የለው ነግሬሃለሁ ምን ልታረግ በቃ ምላስ ብያለሁ ቁጭ በል ሰማኛለህ ቀመጣለሁ ችግር የለብኝ በራሴ የምተማመን ሰው ነኝ ስለ ስራው ያስብያል አንተ ተው ብያለሁ እሱ ሽመል ሰጠኝ ምን ቀባብተው ተው አንተ ሰጠኝ ተው ብያለሁ እድሜ ልኳን አሳሰሪ ያየው ቤት ውስጥ ልክ እንደ ድመት መሬት ላይ የተንከባለለች እንድትኖር ደገምኩባት። ጠፋ አይደለ? ከኔ ያመለጥክ አይደለ? ምን እያደረጋችሁ ነው? ምን እያደረክ ነው? ምንድን ነው? የምን መድኃኒት ነው ውስጥ የቀመማችሁት? ታው በዚህ ነው ስትቀደድ የነበረው። ትቃጠላላችሁ። ታው እሱን አትንኩ። ትሰማኛለህ? አዎ ተደርሶብናል። መኮንን ይቆራረጣል አትበል። ይኸውልህ አንድ ነገር ልንገርህ። በቀለን ተጥቅም ውጭ አርገውታል። አሁን ይሰማሃል ወይ? አዎ። ስለዚህ ራሳችሁን ጠብቁ ነው የምለው። እኔ ለራሴ አላንስም። ችግር የለውም። እየሰማኸኝ ከሆነ ስማ። አንተ እየሰማህ ከሆነ ማድረግ ያለባችሁ ነገር ቶሎ ብላችሁ አምልጡ፣ ሽሹ። እኔ ለራሴ አላንስም። አዎ እዚህ የምቀምማቸውን መድኃኒቶች ደርሰውብኛል፣ ይዘውብኛል። ከዚህም ሳላያቸው ቆነጣጥረውብኝ ነው ሄዱት። ይሰማሃል ወይ? ቆነጣጥረውብኝ ነው ሄዱት። ስለዚህ በሱ እንትን የሚል ይሄ የሱን ተመሳሳይ ነገር አስተካክዬ ሸውዳቸዋለሁ እኔ ችግር የለው። በቃ ራሳችሁን ጠብቁ። እንደምንም ብላችሁ የሆነ ነገር ኮሽ ካለ ደውልልኝ፣ ወይም ደግሞ በዚህ በስልኬ ቴክስት አድርግልኝ። እኔ ምን መሰለህ እነሱ እንኳን እዚህ ሆነው ደውል ሊሉኝ ይችላሉ። ያኔ በምደውልልህ ሰዓት አንተ የተሳሳተ መረጃ ስጥ፣ እንደማታውቀኝ ሁን መኮንን። አዎ በቃ እኔ ለራሴ አላንስም። አይዞ ችግር የለም ለራሴ አላንስም። እኔ ይሄን ደባለው እሱ ችግር የለም። ጉርጓድ ቆፍሬ መጥተዋል። እነዚህ ሰላቢዎች መምጣታቸው ስለማይቀር ለራሴ ማምለጫ አላጣም አለኝ። እሱ ችግር የለውም። ማምለጫውን አላጣም። ይሄ ምን አይነት መሰወሪያና ማምለጫ እንደሆነ ያውቁትን አልገባቸውም። ከማን ጋር እንደተጣሉ አልገባቸው። ጉያ አጓይር ሙጋ ጉያር አጓይር ሙ ቡጋ አጓይር ሙ ችግር ጉያ አጓይር ይጅርሙ ጉያ አጓይ ችግር አላወቁኝም። ችግር ጉያ ይጅርሙ አላወቁኝም። ችግር አላወቀኝም። ችግር
ችግር የለውም። ሁሉም ተደባብሶ ራሱን ጠበቀ። እኔ ደግሞ ለራሴ ካነስኩ ሞቻለሁ። አቤት አቤት ለራሴ አላንስም፣ ችግር የለውም። ሽመሌ ራሷን ትጠብቃለች። ከርታይ ነበረ። ቅድመ ዝግጅቱ እዚህ ጋር ማንም ይምጣ እነ መኮንን ችግር የለውም። አሁን ሽመሌ ሳትቀር ስራዋን ትሰራለች። አጓጊር ይጅርማሙ ያጓጊር ሞት አጓጊር ሞት ችግር የለም። ሽመሌም ተዘጋጅታለች። ራሴን መጠበቅ ያውቅታል። ና እስኪ ና አሁን ና የህግ አካል ላይ ባይ ና አሁን እና ንካኝ ደባብሰኝና አደርቅሃለሁ፣ አድርቄ ያስቀምጥሃለሁ። ችግር የለውም፣ ያኔ ችግር የለውም። አጓጊር ይጅርባ ቡጋም አጓጊር መኮንን የሰማኸኝ ነው? ይኸውልህ በእኔ በኩል ተዘጋጅቻለሁ። ምንም መጣ ማንም አይበግረኝም። እናንተ ራሳችሁን ጠብቁ። ራሳችሁ ጠቁማችሁ ስትጨርሱ በኋላ ላይ ጫናውን ላይ ዘረገፋችሁት። ችግር የለም መኮንን፣ ችግር የለም። እኔ እወጣዋለሁ። አሁን ማንም ይምጣ ና ይሞክረኛ። ጨርሻለሁ መኮንን። የታባቱ ማንም ይምጣ ካልደፈረሰ አይጠራ። ና በዝግጅት ላይ ማንንም አልፈራ። ና እንደፈለግክ ና። ተመልሼ እመጣለሁ ብዬ ነበር አይደል? እንደምን ዋል? ና ግባ ላይ ግቡ። ይቀበሉና እንደ እንግዳ ችግር የለም እንደፈለጋችሁ ነው። ችግር የለም። በረከቱን ወደዚህ አድርግና ወደዚህ ምን ነበር አልኩህ? ምን ልታረግ ነው? ነግሬሃለሁ። ምን ልታረግ ነው? በቃ አምላክ ብያለሁ። ቁጭ በል። ሰማኛለህ? እቀመጣለሁ። ቁጭ በል። ችግር የለብኝም። በራሴ የምተማመን ሰው ነኝ። ና እንደፈለግ ና። አንድ እንቅስቃሴ አልፈልግም። ችግር የለም። አላወቃችሁኝማ። ና እንደፈለጋችሁ ችግር የለም። አልበዛም እንዴ? የፈለከውን ነገር ብታመጣ የታለ የቀማምከው? የታለ ያደረከው መድኃኒት? የኔ ወንድም ስነ ስርዓት ብያለሁ። የምን መቀመም ነው? የምን መድኃኒት ነው? የምን መቀመም ነው? ተው ብያለሁ። ምንድን ነው ሽመሉ የሚሰራው? ተው ብያለሁ። ምንድን ነው የሚሰራው? ስነ ስርዓት ያዝ ብያለሁ። አንተ ተው ብያለሁ። ተው ብያለሁ። እሱ ሽመል ስጠኝ። ምን ቀባብተው ነው? ተው። ምን ቀባብተው ነው? ምንም አልቀባሁም እኔ። ተው ብያለሁ። ሌላ ነገር እንዳላለ ተው አንተ ተው። ከእሱ ላይ ተው ብያለሁ። ተው አንተ ምንድን ነው ከናልክ? ተው ቅባት ነው። ምን አደረኩ? ምን አደረኩ? ተው እንጂ አንተ ተው ብያለሁ። ራስህን ልታድን ነው? ተው ራስህን ልታድን ነው ወይ? ተው አታሰቃየን። ተው አንተ ስነ ስርዓት ያዝ። ተው አልሆንኩባችሁ አይደለ? ከእሱ አፉም ውስጥ ጥሩ ነገር አይወጣም። ተው አንተ ተው ብያለሁ። አሁን መንበርበሩን ተውና፣ ትሰማኛለህ? እየሰማኸኝ ነው? መንበርበሩን ተውና ቀና ብለህ አውራኝ። አወራሃለሁ። ትሰማኛለህ?
ተው እጁን ሆን ነገር ይታል ጥሩ ነገር አይደለም። ከሱም ይሁን ወይ መሳሩ ገመዳል። ተው ተው አንተ ሰውዬ ተው ተው አትሰቀይ ተው ተው ብያለሁ ተው ብያለሁ ተው ምን አይነት ማአቶች ምን አይነት መተተኞች እንደሆናችሁ አሁንስ ምትደብቀኝ ነገር አለ? ምትሸመጥጠኝ ነገር አለ? ወይስ ምትነግረኝ ማለት ነው ያለ? ከዚህ ማለት ምኑን ይደብቃል? ተደረሰበት ሁሉም ነገር ጋር ወጣ። ለራሴም አልኩ አቤት 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 ስልክ ጊዜ ነው ካሜራውን አስጠፋል። ትሰማኛለህ? ካሜራውን አስጠፋል። ትሰማኛለህ ሰውዬ? አሁንም ይኸውልህ በሰደፍ አንገትህን ብዬ ደግሞ እንዳልገላግል መጨረሻ እንዳይሆን ቀጠቀጥከኝ። ገና ምን አይተህ እንደ እባብ ቀጠቀጥከኝ። ገና ፍርድም ያበላሃል። ምን ራስን ልታስመልጥ? ተው አረ እጅን ተቀባባህ አይደለ? እሱማ እንካዘ ተቀባብቻለሁ አልሆነልኝም እንጂ እንኳን ራሴን በትሬን ቀብቼ ነበር የጠበቅኩ። አንተ ብልጥ እኛ ሞኝ አይደለ? አድርቄ ነበር የምጠፋው። አፍዝዤ አድርቄ ተበላሁ። አሁንስ በቀለን የት እንደምታውቀው ትናገራለህ ወይስ እንደቀድሙ ታሾፋለህ? አቤት አቤት! አሁንማ ምኑን እደብቃለሁ? ከበቀለ ጋር እዚሁ ሀገር እያለሁ መተቱን የምሰራበት ቦታ ጫካ ውስጥ ሆኜ ነበር። ያኔ ነው ነበቀለንም አውቀው ያኔ ነው። መቼ ማለት ነው? እንግዲህ ይህን ስራ ከጀመርኩት 13 ዓመቴ ነው። የዛሬ 13 ዓመት ሳይሆን ነበቀለን በዚህ መካከል ነው የማውቃቸው። ነገር ግን ስራውን ከጀመርኩት 13 ዓመቴ ነው። ነበቀለን ካወቅኳቸው ግን 5 እና 6 ዓመት ሆኗል። አሏሽ ምንድን ነው የምታደርግላቸው ለእነሱ በዚህ 5 ዓመት ውስጥ? ካሜራውን አስጠፋልኝና ምነግርህን ሁሉ ዝግዝግ አድርጌ ልንገርህ እባክህ አስጠፋልኝ። ተው አትጫወትብኝ። ተው አጥፉልኝ። ተበላሽው። ጠፍቶላል። አሁን ሌላ ዝባዝንጌ አልፈልግም። የምፈልገውን እያንዳንዱን መረጃ ትነግረኛለህ። ይኸውልህ እዚህ ነበር የምኖረው። ከዛ በኋላ ለብዙ ባለ ሀብቶችና ለብዙ ባለ ጸጎች መተትን በለው አስፈላጊውን የሆነ ነገር። የት ነው የተማርከው አንተ? መቼ ነው? የዛሬ 13 ዓመት ማለት ነው። ማን ያስተማረ? ስማኛ ልንገርህ፣ የጠየከኝን በዝርዝር ልንገርህ። ከቅድመ አያቶቼ ነው የወረስኩት ይህን መተት። ነገር ግን በመሃል ጫካ ውስጥ ኖሬያለሁ 13 ዓመት። በመሃል ግን አብዬ የሚባል ወደ ሱዳን ጫፍ ሄጄ እዛ ከኔ የተሻሉ የበቁና እንዲሁም ምን የሱዳን አስመል አብዬ ግዛት ነው። አብዬ ግዛት ላይ እዛ ሄጄ አጠናከርኩት ይህን የመተት አቤት አጠናከርኩት። እነሱ
እጅግ በጣም አንቱ የተባሉና ይህንን ገመድ ብትፈታልኝ ምን አለ አንተ ገና ጠፍንግ አድርጊያ ተዋ ክፍታልኝ። አቤት አቤት አቤት። አሁን እዛ ሄጄ አጠናከርኩት፣ በደንብ አስተማሩኝ የሱዳን መተተኞች። አዎ ከዛ በኋላ እኔም ደግሞ የታወካችሁ አንተ አብዬ ግዛት ላይ ለመሄድ ጠረፍ ነው እንግዲህ ያለው ያ ቦታ። ማን ከየት ከማን ጋር ተገናኝተህ ነው እዛ ደግሞ ሌላ ተንኮል እንዳለ ያወቅኸው? ተው ልጅ አይደለም አያቶችም እንደሚያስተማሩ የመተት ስራ ነው አልኩህ። ይህንን የመተት ስራ ከነሱ ለመድኩ። አጠናክረው ደግሞ ያስቀጠሉኝ ሱዳን ላይ ነው። ምን ነበር በፊት የምትሰራው መተት? ለባለ ሀብትና ለባለ ጸጎች ይሄንን መተት እየሰራው የሚቀባባውን ምንም የሚለውን ቅድም ይሄ አፋፍሳችሁ ወሰዳችሁት ነገር እሱን እየቀባባው መተት እየሰራው ባለ ጸጋና ባለ ሀብት እንዲሆኑ አደርጋለሁ። ለኔም ጠቀም ያለ ጉርሻ ይሰጡኛል። ለዛም ነው ይሄን የምታየው የተንጣለለ ቤት የተንጣለለ ፎቅ ሀብት ንብረቱን ያፈራሁት በእንደዚህ አይነት መልኩ ነው። በኋላ ላይ ግን የሚገርምህ ጫካ ውስጥ እያለው አንድ የምጠቀመውና የምጠጣው ነገር ነበር። በህይወቴ ምግብ በልቼ አላውቅም። ምግብን በልቼ ውሃም ጠጥቼ አላውቅም። ግን አንድ የምጠጣው ነገር ነበር። ምግብ በልቼ አላውቅም። ለዛም ነው በጸጋው እንደዚህ ወፍሬ አምሬና ተውቤ። ምን ማለት ነው? ምግብ በልቼ አላውቅም በጸጋው እንደዚህ ወፈርኩት ያበጥኩት የምትለኝ? ላታምነኝ ትችላለህ። ምን ማለት ነው? መሞከር ትችላለህ። እኔ በልቼም አላውቅም ጠጥቼም አላውቅም። እና ምን አድርገህ ነው ህይወትን ያስቀጠልከው? በቃ እሱ ድግምት። ተው እንጂ ልንገርህ፣ የነገርኩህ እኮ ነው። እሱ አይነገርም። ነገር ግን እህልም አልበላም መጠጥም አልጠጣም። መተት ግን እሰራለሁ። እነዚህ አሁን የያዛችኋቸው ሰዎች በአጠቃላይ በቁጥጥራችሁ ስር። አቤት አቤት። አንተ ነበርክ የምትሰራላቸው እንዲሰወሩ እንዲጠፉ? አዎ አዎ፣ ለሁሉም እኔ ነኝ የምሰራው። ስንቱን ባለ ሀብት አድርጌያለሁ፣ ስንቱን ባለ ጸጋ አድርጌያለሁ። ከባልና ሚስት አፋትቻለሁ። ሚስት ኮብልላ እንድትመጣ አድርጌያለሁ። እንዲሁም ደግሞ ተዋት ጨቅጭቀኝ። ደመቀ እናንተ የት ነው የምትተዋወቁት? ደመቀም ሱዳን የተማረው ጥንቆላ እኔ ነኝ ያስተማርኩት፣ እኔ ነኝ የጠራሁት። አንተ ነበር ካብረው የነበርከው ሱዳን ላይ? አዎ እኔ ነኝ የሁሉም አለቃ እኔ ነኝ። ሱዳኖቹ እኔን አስተማሩ፣ እኔ ደግሞ እነሱን አስተማርኩ። ይሄ ነው። አቤት። ምንድነው ሃይማኖት ግን? ቆይ አንተ እስኪ እምነትህን ንገረኝ። እሱ አይነገርም። የራሴ የግሌ ጉዳይ ነው። ሃይማኖት የለኝም። ሃይማኖት የለኝም። ለዚህ ነው የምትፈራው አምላክ የሌለ የሰው ህይወት የማይመስላችሁ። አሁንማ በቃልኝ። ፍታኝ እባክህ ሰውዬ። እስቲ ፍታኝ። ሌላ እንቅስቃሴ ለማድረግ ብትሞክር ተው እንጂ። ከዚህ በኋላ ምን እንዳላደርግ ነው? አፍስዛ ደንግዝ እንተነ ሽመልና እጅ ላይ ቀብተህ ሰው እንዳይጠጋ ልታመልጣ። ተዋረድኩ እኮ ልጅ። ማን ነው መኮንን? መኮንንና አታውቀውም? እንዳውቀው ንገረኝ እያልኩ ነው። አቤት አቤት። የት ነው ያለው መኮንን? እዚሁ ኢትዮጵያ ውስጥ ነው ያለው። መሀል አዲስ አበባ ላይ አንድ ትልቅ ህንፃ አለው። ሀብት ንብረት አፍርቶ ደረቱን ገልብጦ ይኖራል። በምንድን ነው እሱ ደግሞ? አላየ እኔን መጨረሻ። ውይ ስልኩን ተቀብለዋል? አስረክቤያለሁ። ቦታውን አድራሻው ምናምን ቼክ ይደረግ። ተው እባክህ አታስጨንቀኝ። እኔ አሁን በእናንተ ቁጥጥር ስር ነኝ። የፈለጋችሁትን ነገር እናገራለሁ፣ ከነ ቦታው ከነ ምልክቱ። ብቻ ነፃነቴን አትንፈገኝ። ፍታኝ። የሰው ነፃነት ፍታኝ አልኩህ። ስትነፍጉ ኖራችኋል። እባክህ ፍታኝ። አንተ ልጅ አታትጩ።
አቤት አቤት ልሳንን ዘጋዋለሁ ገና አንተ እጅን የገረመ ሰውነት መቀጥቀጡ ነው የገረመ አቤት አቤት ልሳን ሲዘጋ ልክ ትገባለህ ያን ከዚህ በላይማ ምንን ትዘጋው ልሳኔንማ ዘጋኸው አቤት 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 ቡጋያ ጎያ ጅጅርሙ ሙጋ ጉያ አጋጂ ፈቁጭ በለው ለማንተው አጋጂ ቄስ የለም ይፈለግ እሺ አማረብህ አይደለ ተወኝ አንተ ልጅ እባክህ ተወኝ ሰማኛለህ እያንዳንዷ ስትናገር የነበረውን የቃል ማስረጃ በሙሉ በካሜራ ይዤላ ካሜራውን አጠፋህልኝ ወይ በዚህ በምትመካበት ሀብት ንብረት ከዚህ በኋላ ያንተ እንደማይሆን ካሜራ አጥፋልኝ አሁንም አንገትን ብዬ እንዳልገፋ አጥፋልኝ አትጩ አጥፋልኝ ብዬ አጥፋልኝ የጠፋ ካሜራ የለም ካሜራውን አጥፋልኝ ተዋህት የተያዘ ማስረጃ ነው ያንተ ካሜራውን አጥፋ ሰማኛለህ እባክህ አጥፋልኝ አጥፍቻለሁ ብለህ ነበር ሰማኛለህ አጥፍቻለሁ ብለህ አንተም ከሃዲ እኔም ለአንተ ከሃዲ ተው እንደሱ አታል ሰማኛለህ ካሜራውን አጥፋልኝ በምን ልትተማመንና በአስማት አጥፋልኝ ልትፈታው አጥፋልኝ ተው እሺ ተው አጥፋልኝ ካሜራውን አጥፋልኝ እባክህ የጠፋ ካሜራ የለም እያልኩ ነው አጥፋልኝ እሺ እስኪ ራስን ከዚህ በኋላ በምን እንደምታድን እናያለን ተው እባክህ እሺ ተው አጥፋልኝ አጥፋልኝ ካሜራ አጥፋልኝ ተመነካበት ተው አጥፋልኝ ብያለሁ ተው ካሜራ የደለብከውን ሰውነት እስር ቤት ሄደህ እዛው ነጭ ትሆናለህ አስወጡት ጥሩት ያኛው ናበለው ያኛውን እዛው መኪና ላይ አስቀምጥ ኧረ እባካችሁ አታሰቃዩኝ ኧረ እባካችሁ ወይኔ እጄ ናግባ ሰውዬውን አናውቅሽ ተው እሱ እኮ ምንም አያውቅም እኔን ያዛችሁ ምንም አያውቅም አይደል ምንም አያውቅም እኔም ቆይ ጨርሳለሁ አንተም ፀጉር ይላጭና ማን መላጣ ማን ጎፈሬ እንደሆነ እናያለን ጺምክ ይላጭና እሺ ሰማኛለህ ልክ አስገባው የታባቱ ሻሻ ደንባራ ማናችሁም ከዚህ በኋላ ከኔ እጅ አታመጡ እሺ በቃ ፈልገን እንሄዳለን እንጂ አትቅለስለስ አታፈር ድም ይላል ከዚህ በኋላ አንተ የምታቀረው ምንም አይነት መግባቢያ ሐሳብ አይኖርም የምትባለውን ብቻ ነው የምትታዘዘው የቃል ማስረጃ ፈልጋለሁ የወሰድኩት አለ ተጨማሪ መረጃ ፈልጋለሁ ሰማኛለህ አባቱ ይቅለስለስ ተነገር እቺ ልጅ አድኛታለሁ ነግሬሃለሁ ካንተ ስራ ታውጥቻታለሁ ጓደኞችን አስሬያለሁ አንተን አስሬያለሁ ከዚህ በኋላ ደግሞ እንደዚህ ቤት ለቤት አይደለም እዛችሁ እስር ቤት ክርችም ብለህ ትኖራታለህ እድሜ ዘመንን ትበሰብሳለህ ከዚህ በላይ ስቃይ አመጣም በቃ ይሰባታ ስቃይንማ አንተ አሳየህ እንጂ ሰው ልጅ እንዲያረጋል እስኪባል ድረስ ያደረኩትን ነገር በሙሉ እነግርሃለሁ በቃ ከዚህ በኋላ በቃ አሳልፈህ መስጠት ከሆነ መስጠት በቃ አሳልፈህ መስጠት ከሆነ ነው ያልኩህ እና ምን እያለሰለስኩ እያባበልኩ ቤት ልሸኛ ድሮስ ያን ነበር ያሰብኩት አንተ ምናምንቴ እሺ እንደፈለግ ጥላይ ማን ጥላይ በቃ የኛ አገልጋይ የት ነው ያለው ጫካ ውስጥ ነው የሚኖረው ጫካ ውስጥ ነው የሚኖረው አይወጣም ከጫካ ውስጥ ግን ያው ያለንበትን ይታወቃል እሱ ሱዳን የተማሩ ሱዳን አይደለም
ግን ከሱዳን የመጣ ሰው ነው የሰራለት። ይኸውልህ የትኛውም ሀስማት ምን የምትሉት የፈጠራ ወሬያችሁን ትታችሁ እርስ በርስ መረጃ እየተሰጣጣችሁ እንደ ሙያተኛ እንደ ጥበበኛ አክት እያደረጋችሁ ሰውን ታፈዛላችሁ። ተአምር እንደፈጠረ ሰው ታናግራላችሁ አይደል? አዎ ያው ገንዘብ ይሰጡናል። በቃ በገንዘቡ እና ደግሞ ያንተ አለቃ ማለት ነው። ንገረኝ እስኪ የትኞቹን የውጭ ዜጎች ነው የምታገኘው አንተ? ሳውዲዎችን? አረ በጣም ብዙ ናቸው፣ ብዙ ናቸው። ሱዳን ያሉም አሉ። እዛ ነው ዋናው እንትናችን መሰብሰቢያችን እና በየአመቱ እዛ እንሰበሰባለን። በቃ ድግምት መሰጠት አለበት። አሁን የኔ ድግምት የት ነው? ጫካ ውስጥ ነው? የት ነው የምትሰበሰቡት? ትልቅ ቤት አለ እዛ፣ ትልቅ ቤት አለ ሱዳን፣ ትልቅ ቤት አለ እና በቃ እዛ ሁላችንንም ከተለያየ ሀገራት ካሉት ጋር ይሰበስቡናል። ከዛ ይሰራልን ድግምት፣ እኛም ደግሞ መስጠት ያለብንን መገበር ያለብንን ነገር እንገብራለን። ምንድን ነው የምትገብረው? በሚሊዮኖች የሚቆጠሩ ገንዘቦች እንገብራለን። ያው ከዚህ ከየሀብታሙ ላይ ለቃቀምነውን ገንዘብ። ደምስ? ደም አትገብሩ? የሰው ስጋ የተቆራረጠ የራሳችን ደም ምናምን ሁሌ ነው። ያው ከኛም የሚወሰን ነገር አለ እንዳስፈላጊነቱ። እንዳልከው ነው በቃ ደም ከኛ ሲወስዱ ይወስዳሉ። ያው የሚሰራልን ድግምት ወይም ደግሞ የሚሰራልን እንደ አስማቱ በየጊዜው ይለያያል፣ በየአመቱ ይለያያል። ስለ በየአመቱ አዳዲስ ምታት ሲሰራልን እኛ ላይ እነሱም የሚፈልጉት ከኛ የተለያየ ነገር ነው። ለምሳሌ እኛ ደም ከሆነ ይወስዳሉ። ከኛ ላይ ስጋ ከሆነ ለምሳሌ ስጋ የተወሰደበት ጊዜ አለ ከኔ ላይ ተቆርጦ። ከመንክ ላይ ከቂጤ ላይ። እሺ ከዛ ምን አደረጉት? ይደግሙበታል። ማለት የሚደግሙት አንተ ኃይል እንድታገኝ ነው ወይስ ምንድነው ጥቅሙ? ስጋው ላይ ሲደግሙበት የኔ ኃይል በየአመቱ ለምሳሌ ያለፈው አመት የሚሰራው ኃይሉ እንዲጨምር ያደርገዋል። ማደስ ማለት ነው። ያው ነውና በቃ እኔ በጣም ብዙ ኃጢአት ሰርቻለሁ። በቃ ለየሀብታሞቹ ህፃናት ምናምን የትልልቅ ፎቅ ባለቤቶች ምናምን እኔ ጋር ይመጣሉ። እኔም ያው ድግምቱን እደግምላቸዋለሁ። ከዛ የሚመጣው ገንዘብ በሙሉ በእጥፍ እንዲጨምርላችሁ ያደርጋል። እና አንዳንድ አስቸጋሪ ምናምን ምቀኛ ምናምን ካስቸገራቸው እሱን አሳሰሬ ቤት አስቀምጥላቸዋለሁ። እነሱ ስራቸውን ይሰራሉ። አሁንም ድረስ በቤተ ክርስቲያን ስም ትለምናላችሁ አይደል? ዳር አስፋልት ዳር ወጥተህ አሁንም ያንን ስራ ትሰራለህ? አዎ እሰራለሁ። ያው ስራ አይደለ ብዙ ገንዘብ እንደውም አጠራቀም ገንዘብ አይበቃህም ግን ያው በቃ ተጸጽቻለሁ። ያው ገንዘብ ማግኛ መንገድ ስላጣሁ ምንም ማድረግ አልችልም። ሰዎችንም በዚህ ያሰለጠንኩ ትንስል ነበርና ሰብሳቢያቸው ነው የነበርኩ። ስንት ሰው አሰልጥነሃል? ከተማ ውስጥም ከከተማ ውጭም አሰማርቼ ነበርና ያው ሁሉንም ይዛችኋቸዋል። ወደ 100 ምናምን ሰው አሰልጥኛለሁ በዚህ ድግምት እንዲሰሩ። ማን ነው ከእናንተ ውስጥ የበለጠ እውቀቱ አለኝ የሚለው የምትመኩበት ማን ነው? ይሄን ሰውዬ ነው ደመቀን ነው ወይስ ማን ነው? ወይስ ሌላ ሱዳኖች አሉ ከእናንተ የተሻለ? ማንም ከፍተኛ የሚባል ኃይል የለውም። ሁላችንም ተመሳሳይ ነን ብለህ በቃ አሁን ከደረስክብኝ አይቀር ሁሉንም ነገር አለ። ሁላችንም እኩል አይነት ኃይል ነው የተሰጠን። ከሌ ከከሌ ይበልጣል የሚባል ነገር የለም። እንደዛ አሁን ምን ልታስቀብር ነበር እጅ ላይ መጣ? ያው አንተ ባደርስብኝ ማንም ሰው እኔ ጋር እንዳይጠጋኝ መሰወሪያ እያየሁት እንዳይመልጠኝ እያየኝ እንዳይዘኝ እና ደግሞ ሰዎች እኔ ላይ የሆነ ኃይል ለማምጣት ለማድረግ ሲሞክሩ ቀድሞ እንዲታወቀኝ። ምክንያቱም ሁሉም ነገር እየተደረሰብን ስለነበረ ሁሉም ሰው እኔ አጠገብ ሲመጣ እንዲሸተኝ፣ በተለይ ያው የህግ አካላት ምናምን ያለሁበትን ስለሚጠቁሙ ሰዎቹ ስለሚነገራቸው ያው እኔም የምገኝባቸው ቦታዎች ምናምን ስለሚታወቁ አንዳንዶቹ
እነሱ ሲመጡ እንዲታወቀኝና እንድሸሽ ምልክት እንዳገኝ ያው ሹሜም በቃ ረጅም ጊዜ ለእኔ ሲደግምልኝ ነበር። እኛው በየአመቱ ስለሆነ ወደ ሱዳን የምንሄደው በወር ምናምን የሚቀያየሩ ነገሮች ሲኖሩ ያው ሹምዬ ስላለው እሱ ይደግምልኛል። በጣም ከባድ ሰው ነው፣ ግን ከሱ ጋር ተው፣ እሱ ከባድ ሰው ነው። የራሳችሁ እንደው በጣም ክባችሁ የት ጣሪያ እንደምትነቁ የት ሰማይ ልትነቁ እንደሆነ አላውቅም። ምንም እኮ እውቀት አቅም የሌላችሁ ሰዎች እኮ ናችሁ። ሰይጣን እኮ የሰፈረባችሁ ዝም ብላችሁ እኮ ምናምን እኮ ልቅምቃሚዎች ናችሁ እናንተ። እሱን ተው ያንን ተው ምናምን የምትለኝ ያንተስ መጨረሻ ተው እያልከኝ ያንተ መጨረሻ አይደል እንዴ? ለማኝ ነው የሆንኩት፣ ደሃ ነው ያደረኩ። አየህ የእግዚአብሔር ኃይል እንደሚበልጥ አንተ ነህ አይደል? አምላክ እኔ ነኝ ያልከኝ ባለፈው። አሁን ያለው በቃ ያው ሁላችንም እንደዚህ የምናደርገው ለገንዘብ ነው። እኔ አሁን ገንዘብ በጣም ነው የምወደው። ያው ግን ፈልጌ አይደል። ሃይማኖት ምንድን ነው? ሃይማኖት የለኝም። ማርጌ የተባልኩትን መንገድ እጠቀማለሁ ሁሉንም። እቺ ልጅ ግን ምን አድርጋ ነው እንደዚህ የምታሰቃያት? እሷ ያደረገችኝ ብዙ እኮ ያው አትለሳለስ፣ ከፍ አድርጋ አውራኝ። ለራስህ ነው የምትናገረው? እሺ ሆቴል ውስጥ ሪሰፕሽን ነበር የምትሰራውና የት ሆቴል አለ? እሺ የሆቴል ምናምን አታሽሞንሙ ነው፣ ምሸታ ቤት ነው አይደለ? አዎ ክለብ ነው እሱ፣ ማዳሪያ። እሺ ክለብ ነው። አዎ እዛ ትሰራ ነበርና ያው እንደዚህ ለእንትን የመጣ ፈረንጅ ነበረ፣ ለጉብኝት የመጣ ፈረንጅ ነበረና ለሱ ብሸጣት በጣም ብዙ ገንዘብ ነበር የምዘጋው። በዶላር ነበር የሚከፈለኝ። እንድትሄድ ብነግራትም አልሰማችም። በጣም ደግሞ በፍላጎት ካልሆነ ፈረንጁ ያስድልኝ ነበር። ከዛ ድግምት ምናምን አደረኩባት። ግን ከሱ ጋር እንትን እያለች መጣች፣ የተቀራረበች መጣች በድግምቱ አማካኝነት። ከዛ የሆነ ሰዓት ላይ አስከፋችሁ ገንዘቤን ስታስመልጠኝ ያው እኔም በጣም ተናደድኩና እድሜ ልኳን አሳሰሪ ያየው ቤት ውስጥ ልክ እንደ ድመት መሬት ላይ የተንከባለለች እንድትኖር ደገምኩባት። ከዛ እኔ ቤት ውስጥ አደረኩ። በጣም ብዙ ዶላር ስላስመለጠችኝ ዋጋዋን ሰጣት። አሁንስ እንደዚህ ከሰል እስክትመስል ድረስ እንደ አሻንጉሊት ደርቃ እስክትቀር ድረስ ምንድን ያደረካት? ምን አይበቃትም? እሺ አይበቃትም? ይሄን ያህል ጊዜ እንደዚህ ማሰቃየት ምን አስፈልግ? ለስራ ለዓላማ ብትመጣ ስራ አለ ብላ ብትመጣ አንተ ይሄ ሁሉ ነገር አሽመድ ብለህ የምታስቀምጣት አትተዋትም? ያው ይዘራችሁን ያጨደችው አንዴ እኔ ጋር ከመጣች በኋላ ለእኔ መታዘዝ ነበረባት። አሁን ግን እሷም ላይ ትንሽ አበዛሁት መሰለኝ። ይቅርታ እጠይቃታለሁ፣ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ሳስበው እሷን እንደዛ ማድረግ አልነበረብኝም። ግን ያው ገንዘብ አውሮኝ ነው፣ በቃ ገንዘብ አወረኝ። ይቅርታ የሚለው ቃልንም ታውቀዋለህ ደግሞ ማወቅ ራሱ ይገርማል። ሰው አይደለሁ። ላደረኩት ነገር በሙሉ እቀጣለሁ። ከዛ ውጭ ግን ያው እሷን እንደዚህ ያደረኩበት ምክንያት በቃ በጣም ትዕቢተኛ ነች። አትሰማም፣ ነገራት የምትሰማው ሌሎች ሴቶችን ታይ ሲመክሯት ነው። በጣም ነው የምትዳፈረው። ሁሉም ሴቶች ይታዘዛሉ፣ በተለይ ለኔ። ከሷ ውጭ ማንም ንቆኝ አያውቅም። ምራቋን ራሱ ተፍታብኝ ታውቃለች። እንደዛ ስታደርግ ያው ዋጋ መክፈል ነበረባት። በአስማቴ በድግምቴ አሻንጉሊት አደረኳት። ስለነቃችብህ ነው እሷ ይሄ ሁሉ ነገር የምታደርገው? አዎ ያው ቤት በጣም አንረዳኝ። ቤት በሰርኳት ጊዜ ብዙ ነገሮችን ታውቃለች። ሁሉ ውስጥ አስገባችን። ቤት ወስዳት ግን እዛ ድግምት ትሰራ ምናምን እንደ ድመት መሬት ስር እያለች ብዙ ነገር አዳምጣለች። እሱን እናገራለሁ አለች። ያው እኔም አሳልፎ ለሚሰጠኝ ሰው ምህረት የለኝም ብዬ አደረኳት። እንደ አሻንጉሊት መድረቅ ነበረባት። በነገር መድረቅ ነበረባት። አዎ እንዳትናገርብኝ እኮ ነው። እኔ ምን ላድርግ?
ማለት በመጨረሻም አሳልፋ እንዳትሰጠኝ ብዬ ነው ያደረኩት። ሌላ ምን አደረኩ? ለእሱም ይቅርታ ጠይቃለሁ። በቃ እግዚአብሔር እኮ አለ ነግሬህ ነበር በፊት ራሱ አሳልፎ ይሰጥሃል። አንተ በአደባባይ አሰጥሃለሁ፣ ለህግ አቀርብሃለሁ፣ ዋጋህን ትከፍላለህ። እስካሁን ለሰራሃት እያንዳንዷ ጺምህ አንድ በአንድ እየተነቀለ ነጭ አመድ ሬሳ እስክትመስል የቁም ሞት ትሞታታለህ። አንተ የሚገባህ የቁም ሞት ነው። ነውጣ ደንባር። እሺ ቀስ በል አንተ ቀስ በል። ልጄን እኮ ያመኛል። ውድ ቤተሰቦች እነዚህ ምናምንቴዎች፣ ልቅምቃሚዎች፣ ሀገር አሰዳቢ፣ የሰው ልጅ ማንነት የሳቱ ምንነቱን ያላወቁ ሰው የረከሰባቸው ነፍሰ በላዎች፣ ራሳቸውም የረከሱ ግለሰቦች እንግዲህ ደም እየጠራቸው የሰው ሀቅ የሰው ግፍ እየጠራቸው አንድ ባንድ እየተሰባሰቡ እንግዲህ ይህን ሰው እየፈልጋ ስለወሰድ ደግሞ ሌላ የእሱን ግብረ አበር አሁንም ያዝ ነው። እንደሱ ተመሳሳይ ወንጀለኛ ሰው ማለት ነው እጅ ውስጥ ምናምን ነገር ሲቀብር ኃይል እንዲያገኝ ነው ምናምን የሰይጣን ስራ። በቃ እኔ አላቅም በምን እንደዚህ እንደተላወሱ እኒህ ሰዎች እኔ አላቅም። እንደሰማችሁት ነው እንግዲህ ሁለቱም ሃይማኖት የላቸውም፣ ሃይማኖት የለሽ ናቸው። ግን በሃይማኖት ስም ያጭበረብራሉ። ነፍሰ በላ ናቸው፣ ገንዘብ ወዳድ ናቸውና እነዚህ ሰዎች እስከ መጨረሻው ድረስ አሁንም ያለቀ ጉዳይ አይደለም። ያው ነጮች፣ ሱዳኖች፣ አረቦች አሉበት ይባላል ጉዳይ ውስጥ። እነሱን እንግዲህ እያነፈነፍን መከታተል ነው አሁንም ያለን አማራጭ። እነሱንም ይዘን እነዚህም ባንዳዎች ደግሞ ሀገራችን ላይ መጥተው ምን እንደዘሩብን አላውቅም። እነሱንም ተከታትለን እንግዲህ እግር በእግር የምናቀርብ ነው የሚሆነው፣ ወይም ተከታትለን ለህግ የምናሳልፍ ነው የሚሆነው እነዚህን ሰዎች። ውድ ቤተሰቦች ሁሌም አብራችሁኝ ስለምትሆኑ እጅግ አድርጌ ነው የማመሰግነው። ምናልባት አሁን እቺን ሴት እንግዲህ አግኝቻታለሁ፣ ዘር ትሁንን በእንደዚህ አይነት መልኩን ያገኘኋት በሰዓቱ ነገሮች ከብደውኝ ስለነበር ለእኔም ከቁጥጥር ውጭ ስለነበር አሳልፌ ሰጥቻት ነበረ። ዛሬ ደግሞ እግዚአብሔር ረድቶን እሷን በህይወት አግኝተናታል። ያው በመጥፎ ሁኔታም ቢሆን እንግዲህ እሷን ወደ ሕክምና ቦታ እንወስዳታለን። ጸሎትም ጸበልም ያስፈልጋት አይነት ሁኔታ ላይ ነው ያለችው። ፊቷ ክስል ብሏል። ምን እንደሆነች እንግዲህ ያው ያረጋትን ያውቃል እሱ። ሰይጣን ነው። ሰይጣን ደግሞ ምናልባት በሽታ ያውቃል፣ ጤንነትን አያውቅም። ጤናውን ደግሞ ከፈጣሪዋ ታገኛለች ከዚህ በኋላ። ቤተሰቦቿ እስካሁን አግኝተዋት አያውቁም እችን ሴት ብዙ ነገር እና እስኪ እሷንም አግኝቻት ማወራበትን ምክንያት ከዚህ በኋላ ማለት ወደ ሕክምና ቦታ ነው የምትሄደው። እሷን ለሕክምና ልከን እንግዲህ ደህና የምትሆንበትን ሁኔታ ደግሞ ተመልሰን ደህና ከሆነች በኋላ እንደማገኛት እርግጠኛ ነኝ። ለዛም ተመልሰን እንደምንገናኝ ከእናንተ ጋር እጅግ ያው እምነቱ አለኝ። ባልደረቦቼ ከጎኔ ነበሩ። ይህን ነገር ስከታተል አብረውኝ ለነበሩ እናንተም በመመልከት ሀሳብ በመስጠት ሼር በማድረግ ሰው ጋር እንዲደርስ ሰው ግንዛቤም እንዲያገኝ ይሄም አለ እስኪያስብል ድረስ እናንተም አብራችሁን ነበራችሁ፣ ሀሳባችሁን በመስጠት በመጨነቅ በመጸለይ እጅግ አድርጌ ነው አመሰግናችሁ። ይሄ ነገር ይቀጥላል። ሌላም ግለሰቦች አሉ። መኮንን የተባለ ጥላዬ ነው ያለው፣ ጥላዬ ብቻ የሆነ የጫካ ሰው አለ ምናምን ያሉት ሰዎች አሉ። እነሱንም እግር በእግር የምንከታተል ነው የሚሆነው። እነሱንም የምንይዛቸው ነው የሚሆነው። ማን ከማን የባሰ ሴጣን እንደሆነ የተሻለ እንደሆነ አይታወቅም። ሁሉም ግን አንድ ስራ ነው የሚሰሩት። ያው ሁሉም ሴጣኖች ናቸው፣ የሴጣን አሽከሮች ናቸው። ብቻ በዚህም አለ በዛም ወጣ ወረደ እንግዲህ እያያዘን ሁሉንም ለህግ እናቀርባቸዋለን። ለአሁኑ በዚህ ላብቃ። ይህን ቤት አሁንም ቢሆን ተፈትሿል። ምንም የቀረ ነገር የለም። ምንችላል ፈትሸናል። ቀጣይ ያው የሚያስፈልግ ነገር ካለ ስላሉ ችግር የለም። ያው ግን መቅለስለሱን አልወደድኩትም። አሁንም ችን በጣም የምንችለውን ነገር ማድረግ ያው ሁሉንም ነገር የተሻለውን ነገር ማድረግ ነው። አሁን ከኛ ጋር ነው ያለው ይህ ሰው። የህግ አካላቶች ይመጣሉ። ከዚህ በኋላ ጣቢያ የሚበሰብስበት እንጂ የትም ወጥቶ ያመልጥበት እንደማይሆን እርግጠኞች ነን። ይዞኝ ያስመልጠኝም ሰው እንዲያርጎ ነው ያለው። እንግዲህ የኛ የባልደረቦቻችን ደግሞ በጣም ጤናማ ነበሩ ስናገኛቸው። እሱን ያፈዘዛቸው ምናምን ያለኝ የቀበጣጠረው እውነት ይሁን ውሸት ምኑ እንደሆነ አይታወቅም። እርስ በርስም እኛን ራሱ ብዙ ነገር ፈጥሮብን ነበር በመሀላችን። የዚህ ሰው ማምለጥ ባለፈው ጊዜ
እና ያስመለጠው ሰው እንዳለ ነበር ያመን ነው። ግን አሁን ደግሞ እሱ የሚለው የኔ ጥላ የሚለው ሰው እነሱን ባላሰቡበት ሁኔታ አፍዝዞ ምን ብሎ ይዞኝ ወጥቶ ነው እናንተ ውስጥ በነበራችሁበት ሰዓት ነው የሚለው። አልገባኝም ነገሩ። የምናጣራው ነው የሚሆነው። እሱም ቀላል የሚባል ዝም ብሎ የምናልፈው ነገር አለ። የምናጣራው ነው የሚሆነው እውነታው ምን እንደሆነ። ለማንኛውም በሚቀጥለው በእርግጠኝነት ደግሞ ወደ ዘርቱን፣ ምክንያቱም የእሷም ጤንነት ያሳስበናል፣ ወደ እሷ የምንሄድ ነው የሚሆነው። እሷንም እንግዲህ ጤንነቷን የምናውቅበት ሁኔታ ይሆናል። አሁን ወደ ሆስፒታል ሚሄድ አይመስልም። ያው ሁለቱን ግን አንድ ላይ እንደማናረጋቸው መናገር አለብን። ሁለቱ አንድ ላይ ከሆኑ ችግሮች ሊፈጠሩ ይችላል። አይ እኮ ምን ግልጽ ነው። ጣቢያ ስልካቸው እኮ ጣቢያ የቀረውን ነገር ይናዘዛሉ። እኛ የቃል ማስረጃዎቻችንን የቪዲዮ የድምፅና የቪዲዮ ቅጂዎቻችንን ለመርማሪዎች ለፖሊሶች እናቀርባለን። እነሱ መርምረው ዳኛ ደግሞ የሚፈርደውን ፈርዶ በጊዜ ሂደቱ ደግሞ ፍርዳቸውን አግኝተው የሚበሰብሱበት ሁኔታ ነው የሚሆነው። እነዚህ ሰዎች ቀላል እስረኞችም አይደሉም፣ ከባድ ወንጀለኞች ናቸው። ስለዚህ ያ ነው የሚሆነው። ቤተሰቦቼ ለአሁኑ በዚሁ ላብቃ። እጅግ አድርጌ ነው አመሰግነው። ሰላም ቆዩ። ሰላም ሰላም፣ ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦቶች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬ ተመልሻለሁ በተሻለ ዜና። ምናልባት ሰሞኑን እንግዲህ ስንከታተል የቆየነውን እናንተ ተመልክታችኋል። አብራችሁን ነበራችሁ። ስናይ የነበረውን ስቃይ አብራችሁ እየተሰቃያችሁ በሀሳብ ስታግዙን በጸሎት ስታግዙን ነበረ ቤተሰቦቼ። ዛሬ ላይ ደግሞ እንግዲህ አጠገቤ ማናት ያለችው ታውቋታላችሁ መቼስ። ከ4 ቀን ቆይታ በኋላ በድጋሚ ያገኘኋት እህቴ ዘርትሁን ናት። ዘርትሁን እንዴት አለሽ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እኔ ለእኔ ደህንነት ተጨንቃችሁ እዚህ ድረስ መጣችሁ በጣም አመሰግናለሁ። ዛሬ የት ነው ያለነው? ዛሬ እግዚአብሔር ይመስገን ከቤተሰቦች ጋር ተገናኝቻለሁ። እንደ እግዚአብሔር ፈቃድ እግዚአብሔር ፈቅዶ እንግዲህ እዚህ ደርሳለሁ ብሎ የሚያስብ እኔ አላስብም ነበረ። ያው አንተም ያለሁበትን ስለምታውቅ ግን እንደ እግዚአብሔር ፈቃድ በእግዚአብሔር እርዳታና ከእናንተ ጋራ ከእናቴ ጋር ተገናኝቻለሁ። እግዚአብሔር ይመስገን። በጣም ፈጣሪ የተመሰገነ ይሁን። ዘርቱን እንግዲህ የነበርሽበት በጣም ከባድ ሁኔታ ላሳልፈሻል። ለስራ ብለሽ መተሽ እንግዲህ ስትሆኝ የነበረው ነገር የሚታወቅ ነው። እንግዲህ ተመልካቾች የሚያውቃሉ ይህን ነገር። ለብዙ ዓላማ ወጥተሽ ቤተሰብ ለመርዳት ራስሽን ለመለወጥ አዲስ አበባ ድረስ ብትመጪ ከእንደዚህ አይነት አጋንንት ወይም ሴጣን ሰዎች ጋር አገናኝሽና እንግዲህ በደለኛ ሆነሽ ወይም ደግሞ የአደጋ ሰለባ ሆነሽ ከርመሻል። አሁን ደግሞ ቀን አልፎ ያ ሁላ ጊዜ አልፎ አሁን ደግሞ በጤና መገናኘታችን ቀላል አይደለም። የዛሬ 4 ቀን ሳገኝሽ በምን አይነት ሁኔታ እንዳገኘሁሽ እንግዲህ እኔና ባልደረቦቼ እኔ ከዓይኔ አይጠፋም የነበረው ነገር። ፊትሽ ክስል ብሎ በአጭር ጊዜ እንደዚህ ትለወጫለሽ ወደ ራስሽ ትመልሻለሽ ብዬ አላሰብኩም። ድርቅ ብለሽ እንዳሻንጉሊት ቤተሰብ ጋር ስመጣ ያው እነሱ በፊት የላኳት ደህና ጤነኛ ሆነው የላኳት ልጃቸው እና አሁን ሲሄድ ልጃቸው መሆን ራሱ የሚያጠራጥር አይነት ሁኔታ ውስጥ ነበር። ፊቴ በጣም ተቋቁሮ ነበረ፣ ሰውነቴ ቀንሷል ምናምን። ግን ቤት ሳርጋ በቀጥታ ወደ ጸበል ነው የወሰዱኝ እና ለዛ ነው ፊቴም ትንሽ ተመለሰ በጸበል ምናምን። ያው ትንሽ አሁንን ለመቆም ትንሽ ለመራመድ እግሬ ትንሽ ይይዘኛል የሆነ የደነዘዘው ምናምን ነገር እንጂ ፊቴ እግዚአብሔር ይመስገን አሁን ደህና ነኝ። ያው ያለ መነሳትሽ እግርሽ ምናልባት ቶሎ ወርከብል ምንድነው መንቀሳቀስ ያለመቻልሽ ምክንያት እኮ ያው የብዙ ዓመትም ነው ማለት ማለት ነው የቆየም ስለነበረ ከዛ ጊዜ ጀምሮ ብዙ ስለማይንቀሳቀሱኝ አንድ ቦታ ስለሆነ ሲያስቀምጡኝ የነበረው እሱ ነው መሰለኝ እንትን ያለኝና እግዚአብሔር ይመስገን አሁን ደህና ነኝ። ቤተሰቦችሽ ያው ካሜራ ላይ መግባት አልፈለጉም፣ ግን ያው ስለ ነገሩ አስረድተናቸው ነበር ከካሜራ በስተጀርባ። እኛም እዚህ ስንመጣ እንግዲህ በጣም ለእነሱ እንግዲህ የሆነ ነገር ነበር የተመለከቱት። አሁንም አንገባም ብለው ያው እናትሽም ዘመዶችም ነበሩ አይደለ? ያው ቤት ውስጥ አሉ ይመጣል። የክፍለ ሀገር ላይ እኮ እንደዚህ አሁን እንኳን እንደዚህ ሆነ ስትመጣ ለሰላም ስትመጣ እንኳን ለማየት ምናምን የሚመጣ ቤተሰብ ምናምን ይራል ዘመድ። ግን እንደውም እናንተን አመስግኝልን እያሉኝ ነበር። ምክንያቱም አሁን የማታውቁኝ ድንገት እንደዚህ ጋዜጠኛ ሆኖ ለሰው ህይወት እንደዚህ የሚጨነቅ የለም ብዙ ጊዜ እና እንደዚህ በህይወት ተርፌ እንኳን እዚህ ስላመጣኝ ብቻ አመስግንልኝ እያሉኝ ነበረ። የኛ ስራችን ነው። ብዙ ጊዜ ጥቆማ የሚያደርሱን ሰዎች አሉ። ያንን ይዘን ክትትል እንጀምራለን። ወንጀለኛ ንጹህ የሚወጣው ነፃ የሚወጣው ነፃ እያደረግን እንግዲህ የምናልፍበት ሁኔታ ነው። የኛ የስራችን ባህሪ ነው። እግዚአብሔር ይመስገን ይህን ብርታት ሰጥቶን ለንጹሃን ሰዎች ስንደርስ ወንጀለኞችን ስናጋልጥ ያ ለኛ ትልቅ የህሊና እርካታ ነው። ያ ነው ክፍያችን።
አንቺ ደግሞ በጣም ምስኪን በጣም ብዙ አላማ ያለሽ ሴት ነበርሽ። እንግዲህ እነዚህ ነገሮች ተደበላልቀውብሽ እዛ ደረጃ ደርሰሽ ነበር። ይሄን ነገር ቤተሰብ ሲሰማ በሰዓቱ ምን አለ ማለት ረጅም ጊዜ ጠፍተሽባቸው ነበር። በስልክ አግኝተውሽ አያውቁም፣ በአካል አግኝተውሽ አያውቁም። እዚህ መጥተው እንዴት ነው አልፈለጉሽም? ያው ከእነሱ ጋር እኔ በእርግጥ አውርቻለሁ፣ ግን እስኪ አሁን ለካሜራ ደግሞ የተፈጠረው እንድነግራቸው ብዬ ነው። ቤተሰቦችሽ እዚህ መጥተው መፈለግ አለመፈለጋቸውን ማለት እዚህ ሳይሆን እዛ አዲስ አበባ እያለን ማለት ነው። አዲስ አበባ የነበርሽበት ሰዓት እንግዲህ መጥተው አልፈለጉሽም ነበረ? አረ በጣም ብዙ ነገር ሞክረዋል። አሁን አዲስ አበባ የት ቦታ ላይ እንዳለው ቦታውን ስለማያውቅ ነው እንጂ በጣም ብዙ አማራጭ የሚያገኝ በፊት ያገኝ የነበረ ሰው አዲስ አበባ ሰው የነበረ ሰው ጋር ሁላ በጣም ያልሄዱበት ቦታ የለም። ግን ያው እኔ ስልክም ምንም አይነት ሎኬሽን ምናምን ስላልነበረኝ ምንም ማድረግ አልቻሉም። እና ድንገት አሁን እንደዚህ ሁኜ ሲያዩኝ ለነሱ የባሰ ሌላ እንትን የሆነባቸው እና በጣም ጭንቀት ላይ ናቸው ያሉት። አሁን ስቲል አሁን ድረስ በጣም ተጨናንቀዋል። ምክንያቱም ለነሱ ትልቅ ዱብዳ ነው የሆነባቸው። ትማር ተምራ ጥሩ ደረጃ ደርሳ ከራሷ አርፋ እኛን ትጠቅማለች ብለው ሲያስቡ እንደዚህ ሁኜ ተኮለሳስሜ ምናምን ሲያዩኝ ያው እንደ ቤተሰብ ይከብዳል በጣም። ያው ግን እግዚአብሔር ይመስገን ቤተሰብ ምንም እንትን ቢል እግዚአብሔር ይመስገን በእነሱ እንትን አሁን እዚህ ደርሻለሁ። ያው እነሱን ስትመጪ እነሱ በጤና አግኝተሻቸዋል። በእርግጥ እሱ ራሱ ቀላል ነገር አለ። ምናልባት በድንጋጤ እኮ ብዙ ነገር ይኮን ነበር። እናትሽ በጣም አሳዝነኝ ነበር። ፈርቼ ነበረ እኔ የሆነ ድንጋጤ መጥፎ ነውና ድንጋጤ ይገላል። አሉኝ ደግሞ እናትሽን ብሎኝ ነበር ብዙ ታመዋል በአንቺ መጥፋትም ብዙ ዘመድ ስለነበረ አቅራቢያቸው ሰው እንትን አላቸው እንጂ አረጋጋቸው እንጂ እነዛን ጊዜያቶች በስቃይ ነው ያሳለፉት። ያው በጣም እናቴ ደግሞ ትንሽ ስደነግጥ ስትሮክ ፕሬሸር ነገር አለባት እና እሱን በጣም ነበር የፈራሁት። ግን አማራጭ አልነበረኝ። ወደ ቤተሰብ መጥቼ ወደ ራሴ መመለስ ነበረብኝ እና ያው ቢሰማቸውም የሆነ እንትን ነገር አንተ እንዳይሰማ ሲሉ ይደብቁታል እንጂ በጣም ጭንቀት ላይ ስቲል እስካሁን ድረስ በጣም ጭንቀት ነው ያሉት እና ያው እግዚአብሔር ይመስገን እሱ እንትን ይበል እንጂ ከባድ ነው። ያው በስተመጨረሻ የዛሬ 4 ቀን ስንለያይ እኔና አንቺ ያቺን ሰዓት እንግዲህ ወደ ሐኪም ቤት ነበር የወሰድንሽ። በሕክምና ያው የሰውነትሽ እንቅስቃሴ ምንም ሊለወጥ አልቻለም በሰዓቱ። ፊትሽም ላይ ያለው ነገር አንዳንድ ነገሮች ያው በሕክምና የተደረገ ነገሮች ነበሩ። ግን ያው ነገሮች የተለወጡት በእነዚህ 3 ቀናት ውስጥ ቀጥታ ወደ ቤተሰብ እንደላክንሽ ነው። ወደ ቤተሰብ ስንልክሽ ጸበል እንደጀመርሽ እምነት እየተቀባሽ እንደነበረ ፊትሽን ሁሉ ገላሽን ምናምን ያንን እያደረጉ ወዲያው ወደ ራስሽ ተመለስሽ ነው ያለው የተፈጠረው። እግዚአብሔር ይመስገን። በቃ ቤት አልገባም። ቀጥታ ሲያዩኝ ያው እነ ራሳቸው እያለቀሱም ቢሆን ቀጥታ ወደ ጸበል ነው የወሰዱኝ። እምነት ምናምን ነበር ቅባ ቅዱስ ምናምን ወዲያው ነው ፊቴ ወደ ራሱ የተመለሰው እና እግዚአብሔር ይመስገን። አሁን ትንሽ መንገድ ምናምን ለመሄድ ነው እንጂ ፊቴ ምናምን ተመልሷል ወደ ነበርኩበት። ያው ሰውነቴ ትንሽ እንደ በፊቱ አይደለም እንጂ አሁን ደህና ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። አዎ ደስ ይላል በጣም። እኔም በሰዓቱ ፎቶ እንድትልኪልኝ ሳወራሽ ከትላንት ወዲያ አይደለም ስትልኪልኝ ከተማ ድረስ ወጥተሽ ያው ወደዚህ አካባቢ መጥተሽ ነው እንግዲህ እንትን ያልሽኝ። ያው እኛ አካባቢ ዝም እንትን ኔትወርክም ለመላክ ትንሽ ያስቸግራልና እና አላመንኩም ነበር የነገርሽኝ። እንደዚህ የሆነ እኮ ተአምር ነው የእግዚአብሔር ስራ ምናምን ነገር እያወራን እስኪ ፎቶ ላኪኝ ስትልኪልኝ አላመንኩም። እውነቱን ለመናገር እኔ እንደዚህ በዚህ ልክ በዚህ ፍጥነት ይሆናል ብዬም አላሰብኩኝም። ያው ፈጣሪ ረድቶሻል በእውነት ደስ ይላል። በዚህ ፍጥነትም እንደዚህ ወደ ነበርሽበት ቢያንስ እየተመለስሽ መሆኑን ማየቴ ቀላል ነገር አይደለም። ያ አስደስቶኝም ነው እዚህ ድረስ ሁላችንም ተሰብስበን የመጣ ነው። አንቺንም ቤተሰቦችንም ልናገኝ ጭምር እንዲሁም ከነሱ ጋር ቆይታ እናደርጋለን። በጣም አመሰግናለሁ። በጣም አስቸገርኳችሁ። በእኔ ምክንያት በጣም ብዙ ችግር ውስጥ ነው የገባው። አንተም ከኔ ጋር ባለፈው እንደኔ አደጋ ደርሶብህ ነበር እና በጣም አስቸግሬያቸዋለሁ እና በጣም ይቅርታ። በጣም እንዲሁም እኛ ነን እንጂ እኔ በሰዓቱ ያው እኛ እንኳን አይደለም እኔ ዋናው እንትን መልሱም የነበረው እኔ ጋር ነው። ግን እኔ በሰዓቱ እኔም የነበርኩበት ትንሽ ከባድ ሁኔታ ስለነበረ አንቺን አሳልፌ በሰጠው ሰዓት ነው እንግዲህ ሁሉ ነገርም ከዛ በኋላ የደረሰብሽ። በእርግጥ ግን ነገሩን በቃ ከኔ ቁጥጥር ውጭ ሲሆንብኝ ጊዜ ገሸሽ ብዬ ለማየት እየሞከርኩ ባለው ሰዓት እንግዲህ ድጋሜ ጥቃት ደረሰብሽ። ፈጣሪ ብሎ ግን ያው ቢያንስ ብጸጸትም በነበረው በተፈጠረው ነገር ግን ቢያንስ ደግሞ ድጋሜ በህይወት አገኘሁሽ። ዛሬ ደግሞ በጤና አገኘሁሽ። ችለውን ያደረከውና ምንም መጸጸት ምናምን ያስፈልገውም ችለውን አድርጋል። ምንም ማድረግ ከሚጠበቅብህ በላይ ያደረከውና በጣም አመሰግናለሁ አደረክልኝ ሁሉ ነገር። ምንም አይደለ እንግዲህ ያው ከዚህ በኋላም ህይወት ይቀጥላል አይደለ? አንድ ሰው እንዲያደረገኝ ተብሎ ሰው አላም ማለት እንትን ማለት የለብሽም። ያው ሁሉም ነገር በጥንቃቄ ነው መስራት ያለብሽ። እዛም ስትመጪ በእርግጥ
በስርዓት ሪሴፕሽን ሆነሽ ልትቀጠሪ ገብተሽ ነው ያው ሁላ ነገር የተፈጠረብሽ። ከዛ ነው የጀመረው ነገር፣ ከዛ ነው ሌላ ነገር የተቀየረው እንጂ አንቺ በህጋዊ መንገድ ወደ ስራ ገብተሽ አዲስ አመት ልትለወጪ ነው ስራ የጀመርሽው። ግን ይሄ ነገር ተፈጠረ። አሁንም ከዚህ በኋላ ብትፈልጊ ከቤተሰቦች ጋር እዚሁ አካባቢ ሆነሽ ወይ ወደዚህ ወደ ከተማም እየመጣሽ ወይ ደግሞ አዲስ አበባ ወደኛ አካባቢ ወደኛ መጥተሽ የተሻለ ስራ የምታገኙበትን ምክንያት እንፈጥራለን። ሌላም መሟላት አለበት የምትይ ነገሮች ካሉ እንግዲህ እየተጋገዝን እየተመካከርን ጥሩ ሁኔታ የምትደርሽበት ቤተሰብ የበለጠውን የምታግዥበት ጊዜ እንዲመጣ እንግዲህ እናግዝሻለን። እግዚአብሔርም ከኛ ጋር አለ። በጣም ነው የማመሰግነው። እውነት በጣም እኔ እንጃ ውለታህን ለመክፈል እንዴት ወልታችሁ መክፈል እንደምችል አላውቅም። ብቻ ፈጣሪ እሱ ይክፈላችሁ እንጂ ምንም አይደለም። አሜን። ምንም አይደለ። እንግዲህ ቤተሰቦችም በጣም ደስ ብሎኛል። ለቤተሰቦችሽ፣ ለአንቺም፣ ለእኛም አጠቃላይ የሁላችንም ጉዳይ ነው። እኛም ቤተሰብ ነን። አንቺ በዚህ ሁኔታ ስላገኘሽ በጣም ደስ ብሎኛል። ከዚህ በበለጠ ጤንነት እንደማገኘሽ ከዚህም በኋላ ተስፋ አደርጋለሁ። እንግዲህ ቤተሰቦች ከ4 ቀን ቆይታ በኋላ እኛም እሷ ወዳለችበት አካባቢ መጥተናል። ያው ስሙን መግለጽ ስላልፈለኩኝ ነው። ከአዲስ አበባ ወጣ ብለን ያለ ነው፣ ወይም እሷ የምትኖርበት ሀገር ማለት ነው። ምንድነው ያው ዞሮ እሷን በጤና በዚህ ሁኔታ በአጭር ጊዜ አግኝተናታል። ከዚህ በኋላ በተሻለ ጤንነት ወደ ቀደመ ህይወቷ ወይም ደግሞ ወደ ተሻለ ከዚህ በኋላ የተሻለ ወደሚባል ህይወት የምታመራበት እንደሚሆን ተስፋ እናደርጋለን። እናንተም ጸልዩ፣ አብራችሁን ሁኑ፣ አግዙን በጸሎት በሀሳብ። እግዚአብሔርም ረድቶናል። እንግዲህ ይህን ነገር እስኪ አሁንም አላበቃም፣ መከታተላችን አይቀርም፣ እንቀጥልበታለን። ሀሳብ ስጡን። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትዘንጉ። ቤተሰቦቼ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ሰላም ቆዩ።